አርእስተ ዜና የኢስላማዊ ኮሌጅ መምህራን የምርምር አቅም ማሳደጊያ ስልጠና ተጠናቀቀ። የሳውዲ አረቢያ እስልምና ጉዳዮች ሚኒስቴር አዲስ ዲጂታል የሙስሊም ካርድ አገልግሎት ይፋ አደረገ። በዌስት ባንክ ወታደራዊ የኬላ መዘግየት የአንዲት ነፍሰ ጡር እናት ጽንስን አቋረጠ። የሐማስ ልዑካን የሁለተኛው ምዕራፍ የተኩስ አቁም ድርድር ለመጀመር ወደ ግብፅ አቀኑ። በስፔንና በፈረንሳይ የሰደድ እሳት አደጋ ሳቢያ ከ270 ሺህ በላይ ዜጎች ተፈናቀሉ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ ምሽት መረጃ ተመልካቾቻችን ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ጠቅላይ ምክር ቤቱ ለቅዱስ ቁርአን ከፍተኛ ትኩረት በመስጠት መድረሳዎች እንዲስፋፉና ውጤታማ ስራ እንዲሰሩ በትጋት እንደሚሰራ ሼክ ጁነይድ ሐምዛ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሶማሌ ክልል እስልምና ከፍተኛ ምክር ቤትና በኢትዮጵያ የሳውዲ አረቢያ ኤምባሲ የባህል አታሼ ቢሮ ጋር በመተባበር የቁርአን ሂፍዝ ውድድር በጅግጅጋ ከተማ እየተካሄደ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ ዘርፍ ምክትል ፕሬዝዳንት ሼክ ጁነይድ ሐምዛ ዩሱፍ በቁርአን ውድድሩ መክፈቻ ላይ ባደረጉት ንግግር ጠቅላይ ምክር ቤቱ ለቅዱስ ቁርአን ከፍተኛ ትኩረት በመስጠት መድረሳዎች እንዲስፋፉና ውጤታማ ስራ እንዲሰሩ በትጋት እየሰራ ይገኛል ብለዋል። ጠቅላይ ምክር ቤቱ የሙስሊሙን አንድነት ለማጠናከር ለማስጠበቅ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልም ምክትል ፕሬዝደንቱ በአጽንኦት ገልጸዋል። ማጣሪያ ውድድሩ በ3 ዘርፎች ተከፍሎ እየተካሄደ የሚገኝ ሲሆን በሐፍስ አቀራር የሙሉ ቁርአን ሂፍዝ፣ በወርሽ አቀራር የሙሉ ቁርአን ሂፍዝ እንዲሁም የ5፣ የ10 እና የ20 ጁዝ የቁርአን ንባብ በተጅዊድ እና በቲላዋ በ7 አይነት የአቀራር ዘዴዎች ይከናወናል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የኢስላማዊ ኮሌጅ መምህራን የምርምር አቅም ማሳደጊያ ስልጠና ተጠናቀቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ጉባኤ የስርዓተ ትምህርት ዘርፍ ከአሜሪካው የሚኒሶታ ኢስላማዊ ዩኒቨርሲቲ እና ከከዳማው ኢማም ቡኻሪ ዩኒቨርሲቲ ጋር በመተባበር ለኢስላማዊ ዩኒቨርሲቲ እና ኮሌጅ መምህራን ሲሰጥ የቆየውን ሳይንሳዊ የምርምር አቅም ማሳደጊያ ስልጠና አጠናቀቀ። በ8 ከፍተኛ የትምህርት ተቋማት ውስጥ የሚገኙ መምህራንና የድህረ ምረቃ ተማሪዎች ላይ ትኩረት አድርጎ የተሰጠው ይህ ስልጠና ቀደም ሲል የነበረውን ውጤታማ የመማር ማስተማር ሂደት የሚያስቀጥልና የምርምር አዘገጃጀት አቅምን የሚያጎለብት ነው ተብሏል። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በስልጠናው ማጠቃለያ ላይ ባደረጉት ንግግር ስልጠናውን ላዘጋጁ ላስተባበሩ አካላት ምስጋናቸውን አቅርበዋል። መርሃ ግብሩ ኢስላማዊ ዩኒቨርሲቲዎች፣ ኮሌጆች እየሰጡት ያለውን የትምህርት ጥራት ለማረጋገጥ የጎላ ፋይዳ እንዳለው አጽንኦት ሰጥቷል። የጠቅላይ ምክር ቤቱ የዑለማዎች ጉባኤ ትምህርትና ስርዓተ ትምህርት ዘርፍ ኃላፊ ዶክተር አብዱላህ ኸድር በበኩላቸው ስልጠናው ዘመናዊ ጥናትና ምርምርን ለማበረታታትና የትምህርት ተቋማቱን አጠቃላይ አሰራር ለማዘመን ከፍተኛ አስተዋጽኦ እንዳለው አስረድተዋል። ሀገራዊ ምክክሩ የጠንካራ ሀገረ መንግስት ግንባታ ማሳለጫና የጋራ አሸናፊነት ማብሰሪያ ነው ተባለ። ሀገራዊ ምክክሩ የጠንካራ ሀገረ መንግስት ግንባታ ማሳለጫ የጋራ አሸናፊነት ማብሰሪያ መሆኑን የምክክር ጉባኤው ተሳታፊዎች ገልጸዋል። የጉባኤው ተሳታፊ የሆኑት የኢትዮጵያ ሲቪል ማህበረሰብ ድርጅት ምክር ቤት ፕሬዝዳንት አቶ አህመድ ሁሴን እንዳሉት ምክክሩ አንዱ የሌላውን ፍላጎት አተያይ በአግባቡ እንዲረዳ ምቹ ሁኔታ ፈጥሯል። ጉባኤው ዜጎች ፍላጎታቸውን ማስረዳትና የሌሎችን ሀሳብ መስማት የሚችሉበት
እንዲሁም ለሀገር ግንባታ ገንቢ ጠቃሚ ሐሳቦች የሚነሱበት በኢትዮጵያ አዲስ ባህልና አዲስ ልምምድ ላይ መሆኑን ገልጸዋል። በዜጎች መካከል መተማመንን መፍጠር የሚያስችል አሳታፊ አካታች ጉባኤ በመሆኑ ለሀገረ መንግስት ግንባታ የጎላ ፋይዳ ይኖረዋል ነው ያሉት። ሌላኛው ተሳታፊ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር አቶ መስዑድ ገበየሁ የሀገራዊ ምክክር ጉባኤ ለዘመናት የቆዩ ስር የሰደዱ ችግሮችን ለመፍታት ትልቅ እርምጃ ስኬት መሆኑን ገልጸዋል። ህብረቱ ከ10 በላይ ታዛቢዎችን በማሰማራት በጉባኤው የብዙሃን ማህበረሰብ ተወካዮች በተለያዩ አጀንዳዎች ላይ በንቃት ሀሳብ ሲያንሸራሽሩ መታዘቡን ተናግረዋል። መረጃው የመካ ምክትል አሚር የ1448ኛውን የሐጅ አገልግሎት ቅድመ ዝግጅት አደነቁ። የመካ ምክትል አሚር ልዑል ስዑድ ቤን ሚሻል የ1448ኛውን የሐጅ ጉዞ ቅድመ ዝግጅት በገመገሙበት ወቅት የቀረቡትን ስኬታማ አፈጻጸሞች አድንቀዋል። በስብሰባው ላይ እስካሁን የነበረው የኡምራ አድራጊዎች ቁጥር እንዲሁም በመግቢያና መውጫ አካባቢዎች የተከናወኑ አገልግሎቶች ሪፖርት ቀርቦ ተገምግሟል። ከ60 በላይ የመንግስትና የአገልግሎት ሰጪ ተቋማት የተሳተፉበት የቅድመ ዝግጅት ወርክሾፕ ውጤት በስብሰባው ላይ በሰፊው ተዳስሷል። እነዚህ ውይይቶች ያለፉትን ዓመታት ስኬቶች ለማስቀጠል፣ የተቋማትን የስራ ቅንጅት ለማጠናከር፣ ኃላፊነቶችን በግልጽ በመከፋፈል የአገልግሎት አሰጣጥ አቅምን ለማሳደግ ታቅደው የተካሄዱ መሆናቸው ተመላክቷል። ምክትል አሚሩ የሐጅ ኮሚቴ ሊከሰቱ የሚችሉ ተግዳሮቶችን አስቀድመው በመለየት ፈጣን ምላሽ ለመስጠት የሚያስችሉ ዘዴዎችን መጠቀም እንዳለበት መክረዋል። ለሁጃጆች የሚሰጡ አገልግሎቶችን ወደ ላቀ ደረጃ ለማድረስ ከፍተኛውን የዝግጅት ደረጃ ለማረጋገጥ የሚያስችሉ አስፈላጊ ምክር ሀሳቦችና ውሳኔዎች በዚሁ መድረክ ተላልፈዋል። የሳዑዲ አረቢያ እስልምና ጉዳዮች ሚኒስቴር አዲስ ዲጂታል የሙስሊም ካርድ አገልግሎትን ይፋ አድርጓል። የሳዑዲ አረቢያ እስልምና ጉዳዮች ዳዕዋና መምሪያ ሚኒስትር ሼክ ዶክተር አብዱልለጢፍ አዲስ እና ዘመናዊ የሙስሊም ዲጂታል ካርድ አገልግሎት በይፋ አስጀምረዋል። የአዲስ አገልግሎት እስልምናን መቀበል የሚፈልጉ ግለሰቦች ከማመልከቻ ጀምሮ እስከ ማጸደቅ ድረስ ያሉትን ሂደቶች በሙሉ በዲጂታል መንገድ በራስ አገዝ ስርዓት እንዲከናወኑ የሚያስችል ነው። ይህ ሚኒስቴሩ ያስጀመሩት አዲስ የዲጂታል ካርድ አገልግሎት ከተወከልና መተግበሪያ ጋር የተዋሃደ መሆኑ ተገልጿል። የአገልግሎት ፈለጎች በሚልኩት ጥያቄ መሰረት መተግበሪያው ወዲያውኑ በፍጥነት በባለቤቱ ስልክ ላይ የሚጫን ሲሆን ተጠቃሚዎቹ ከሳዑዲ ዳታ አርቲፊሻል ኢንተለጀንስ ባለስልጣን ባለው ትስስር አማካኝነት ካርዱን በኦንላይን ማግኘትና ማረጋገጥ ይችላሉ። ፕሮጀክቱ የመረጃ ጥራትን ለማሻሻል ትክክለኛ ሪፖርቶችንና ስታቲስቲክሶችን በማመንጨት ለወደፊት እቅድ ዝግጅትና ውሳኔ አሰጣጥ ሂደቶች ትልቅ ድጋፍ እንዲያደርግ ታስቦ የተዘጋጀ ነው። በተጨማሪም እያንዳንዱ የዲጂታል ካርድ ባለበት በኪውአር ኮድ አማካኝነት የካርዱን ትክክለኛነት በእስልምና ጉዳዮች ሚኒስቴር ይፋ መውጣቱን ባለስልጣናቱ በቀላሉ ለማረጋገጥ ይችላሉ። የሳዑዲ የውጭ ጉዳይ ሚኒስቴር ከኳታር፣ ኩዌትና ከእንግሊዝ አጋሮቻቸው ጋር ተወያዩ። የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አል ሳዑድ ከኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ኢብን አብዱራህማን ኢብን ያሲን አልታኒ እንዲሁም በኩዌት የውጭ ጉዳይ ሚኒስትር ሼክ ጃራህ አልአሕመድ አልሳባህ ጋር የስልክ ውይይት አድርገዋል። በውይይታቸውም በክልሉ የተከሰቱ አዳዲስ ወቅታዊ ሁኔታዎችንና የጋራ ጸጥታና መረጋጋትን ለማስጠበቅ የሚደረጉ ጥረቶችን ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በንግግራቸውም ወቅት ሚኒስትሮቹ ኢራን በየመን፣ በኢራቅ የሚንቀሳቀሱ ሚሊሻዎች በሳዑዲ አረቢያና በሌሎች የክልሉ ሀገራት ላይ የሚፈጽሟቸውን ጥቃቶች አውግዘዋል። በተጨማሪም ልዑል ፋይሰል ከእንግሊዝ የውጭ ጉዳይ ሚኒስትር ኤድ ሚሊባንድ ጋር በስልክ ተወያይተዋል። ዲፕሎማቱ ሁቲዎች በሳዑዲ ላይ የሚሰነዝሩትን ጥቃት ያወገዙ ሲሆን ከሳዑዲ አረቢያ ጎን መሆናቸውን በመግለጽ ሁለቱን ሀገራት የሚያሳስረውን የሁለትዮሽ ግንኙነት ለማጠናከር ያላቸውን ቁርጠኝነት አረጋግጠዋል። የተባበሩት መንግስታት ድርጅት የእስራኤልን የይዞታ ማስፋፋት ዓለም አቀፍ ሕግን የጣሰ ነው ሲል አወገዘ።
የተባበሩት መንግስታት ድርጅት ምክትል ቃል አቀባይ ፋርሃን ሐቅ እስራኤል በተያዘው የዌስት ባንክ ግዛት የምታካሄደው ህገወጥ የይዞታ ማስፋፋት የመኖሪያ መንደር ግንባታ ሙሉ በሙሉ ዓለም አቀፍ ህግን የጣሰና ተቀባይነት የሌለው መሆኑን አስታውቀዋል። ቃል አቀባዩ ሰኞ ዕለት በሰጡት መግለጫ አዲስ የታቀዱ የግብርና ማሳዎችን፣ የጦር ሰፈሮችን ጨምሮ ማንኛውም ህገወጥ ይዞታዎች ለአስርተ ዓመታት የዘለቀውን የእስራኤል ፍልስጤም ግጭት ለመፍታት እንዲሁም ፍትሐዊና ዘላቂ ሰላም ለማምጣት ትልቅ እንቅፋት ሆነው እንደሚቀጥሉ ገልጸዋል። የእስራኤል ኃይሎች በበርካታ አካባቢዎች የጣሉትን የእንቅስቃሴ ገደብ ተከትሎ በሺዎች የሚቆጠሩ ፍልስጤማውያን አስቸኳይ የሕክምና እርዳታን ጨምሮ መሰረታዊ አገልግሎቶችን እንዲያገኙ መደረጉ ተጠቁመዋል። ተቋሙ ከዓመቱ መጀመሪያ አንስቶ ከ1330 በላይ ህገወጥ የይዞታ ማስፋፋት ጋር የተያዙ ጥቃቶችን የመዘገበ ሲሆን በዚሁ ጥቃትም ህፃናትን ጨምሮ 77 ፍልስጤማውያን በእስራኤል ኃይሎችና የመሬት ነጣቂዎች መገደላቸው ተረጋግጧል። ይህ የተመድ ጠንካራ ውግዘት የተሰማው እስራኤል ሰኔ 30 ቀን በዌስት ባንክ ተጨማሪ አዳዲስ ህገወጥ የመኖሪያ ቤቶችን ለመገንባት ያወጣቸውን እቅድ በይፋ ማጽደቋን ተከትሎ ነው። የመኖሪያ መንደር ግንባታ እቅድ መጽደቁ የእስራኤል መንግስት በተያዙት የፍልስጤም ግዛቶች ውስጥ ህገወጥ የይዞታ ማስፋፋት ተግባሩን አጠናክሮ ለመቀጠል ያለውን ቁርጠኝነት በግልጽ የሚያሳይ መሆኑ ተገልጿል። በዌስት ባንክ ወታደራዊ ኬላ መዘግየት የአንዲት ነፍሰ ጡር እናት ጽንስን እንዲቋረጥ አድርጓል። በዌስት ባንክ በእስራኤል ወታደር የተደረገ ረጅም ሰዓት የኬላ ፍተሻ መዘግየት ጽኑ የደም መፍሰስ ያጋጠማት አንዲት ነፍሰ ጡር ፍልስጤማዊ ጽንሷን ልታጣ ችላለች። የፍልስጤም የዜና ወኪል ዋፋ እንደዘገበው አምቡላንሱ ከናብሉስ በስተደቡብ በሚገኘው የአዋርታ ፍተሻ ጣቢያ ሲደርስ ወታደሮቹ በሩን በመዝጋት ለ40 ደቂቃዎች ያህል አቆይተዋታል። በወቅቱም በአሳሳቢ የጤና ሁኔታ ላይ ባለችው የ6 ወር ነፍሰ ጡር እናት ላይ ጥብቅ ፍተሻ ተደርጓል። በአምቡላንስ ውስጥ የነበሩት የሕክምና ሰራተኞች እንዳሉት ወታደሮቹ የተሽከርካሪውን ሞተር እንዲያጠፉ በማዘዛቸው በውስጡ የነበሩ የሕክምና መሳሪያዎች አገልግሎት መስጠት አቁመዋል። ከፍተኛ መዘግየት ካጋጠመ በኋላ አምቡላንሱ ሆስፒታል ከደረሱ በኋላ ሐኪሞች የእናትየውን ሕይወት ማዳን ቢችሉም ጽንሱን ማትረፍ ሳይችሉ ቀርተዋል። ይህ አሳዛኝ ድርጊት የተከሰተው የእስራኤል ሰራዊት በዌስት ባንክ ከተሞች ላይ የተጣሉትን ጥብቅ የእንቅስቃሴ ገደቦችና ወታደራዊ ዘመቻዎችን እየተጠናከሩበት ባለበት ወቅት ነው። የሐማስ ልዑካን የሁለተኛውን ምዕራፍ የተኩስ አቁም ድርድር ለመጀመር ወደ ግብፅ አቀኑ። የፍልስጤሙ ቡድን ሐማስ ከፍተኛ የልዑካን ቡድን ከእስራኤል ጋር የተደረሰውን የተኩስ አቁም ስምምነት ሁለተኛ ምዕራፍ ትግበራን በተመለከተ ድርድሩን ዳግም ለመጀመር ወደ ግብፅ መዲና ካይሮ ማቅናቱ ተዘግቧል። ይህ ጉዞ ቡድኑ ከወራት በፊት የተጀመረውን የሰላም ጥረት አጠናክሮ በመቀጠል ቀጣዩን የድርድር ምዕራፍ ወደ ላቀ ደረጃ ለማሸጋገር ያለመ መሆኑ ተነግሯል። የልዑካን ቡድኑ በካይሮ ቆይታው ከግብፅ፣ ኳታር፣ ቱርክ አደራዳሪዎች እንዲሁም ከተለያዩ የፍልስጤም ቡድኖች ጋር ሰፊ ውይይት እንደሚያደርግ ይጠበቃል። የውይይቱ ዋና ዓላማም የተኩስ አቁም ስምምነቱን ይበልጥ በማጠናከር አስቀድመው የተደረሱ ስምምነቶችና ግዴታዎችን ሙሉ በሙሉ ተግባራዊ መሆናቸውን ማረጋገጥ እንደሆነ የቡድኑ መግለጫ አብራርተዋል። ከጥቅምት 2023 ጀምሮ እስራኤል እያካሄደች ያለው የዘር ማጥፋት ጦርነትን ለማስቆም የተደረሰው ይህ የተኩስ አቁም ስምምነት በእስራኤል በኩል ተደጋጋሚ ጥሰቶች ተፈጽመውበት መቆየቱ ተገልጿል። በዚህም የተነሳ እስካሁን የተካሄዱት ተከታታይ ውይይቶች ወደ ሁለተኛው የስምምነት ምዕራፍ ለመሸጋገር የሚያስችል ተጨባጭ ፍሬ ሳያፈሩ መቆየታቸው ተዘግቧል። ኢራን በሆርሙዝ የባህር ወሽመጥ መረጋጋትን ለማስፈን ቀጠናዊ ትብብር ጠየቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በሆርሙዝ የባህር ወሽመጥ የተፈጠረውን አለመረጋጋት ለመፍታት ቀጠናዊ ትብብር እንዲጠናከር ጥሪ ቀርቧል። ሚኒስትሩ ከኦማንና ከሳዑዲ አረቢያቻቸው ጋር በስልክ ያደረጉት ውይይት በስትራቴጂካዊ የውሃ መስመሩ ላይ ለተፈጠረው ውጥረት የአሜሪካን ጥቃት በዋነኝነት ተጠያቂ አድርገዋል። ይህ የቴህራን የዲፕሎማሲያዊ ጥሪ የተሰማው አሜሪካና ኢራን
ለ13 ቀናት ያካሄዱትን ቀጥተኛ የጦርነት ግጭት አቁመው አንጻራዊ ጸጥታ በሰፈነበት ወቅት መሆኑ ተገልጿል። በዚሁ የእርስ በርስ ግጭት አሜሪካ በኢራን ላይ ጥቃት ስትፈጽም፣ ቴህራን ደግሞ በአረብ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ አጸፋዊ እርምጃ መውሰዷ ይታወሳል። የሁለቱ ሀገራት ውጥረት ዳግም ሊያገረስ የቻለው በሆርሙዝ የባህር ወሽመጥ በጭነት መርከቦች ላይ የደረሰውን ጥቃት መነሻ በማድረግ ፕሬዝዳንት ዶናልድ ትራምፕ በሰኔ ወር ተደርሶ የነበረውን የተኩስ አቁም ስምምነት ሐምሌ 8 ቀን ማፍረሳቸውን ተከትሎ ሲሆን አሁን ዋሽንግተን ኢራን በመርከቦች ላይ የምታደርገውን ጥቃት እንድታቆምና የባህር ላይ ጉዞ ነፃነትን እንድታረጋግጥ ስትጠይቅ፣ ቴህራን በበኩሏ በባህር ዳርቻ አካባቢ የሚደረጉ እንቅስቃሴዎች በራሷ ቁጥጥር ስር ብቻ እንደሚመሩ ገልጸዋል። በስፔን እና በፈረንሳይ ከቁጥጥር ውጪ በሆነው የሰደድ እሳት አደጋ ሳቢያ ከ270 ሺህ በላይ ዜጎች መፈናቀላቸውን ባለስልጣናት አስታወቁ። በፈረንሳይና በስፔን እየተባባሰ የመጣውና ከቁጥጥር ውጪ የሆነው የሰደድ እሳት አደጋ አስጊ ደረጃ ላይ ደርሷል። በተለይም ስፔን በማድሪድ፣ በአቪላ፣ በካስቴሎን ክልሎች በተከሰቱ ኃይለኛ እሳቶች ሳቢያ ከ50 ሺህ በላይ የሚሆኑ ዜጎች ከቤታቸው እንዲለቁ ተገደዋል። በስፔን ከሚገኙ ሰፊ የእሳት አደጋ ከደረሰባቸው ስፍራዎች መካከል የማድሪድ ክፍል 25,000 ሄክታር፣ በአቪላ 50,000 ሄክታር እንዲሁም በካስቴሎን ከ7,000 ወደ 200 ሄክታር መሬት በላይ በሰደድ እሳት መውደሙ ተገልጿል። ሀገራቱ ተጨማሪ ሙቀት ማዕበሉን መባባሱን ተከትሎ ጠቅላይ ሚኒስትሩ ፔድሮ ሳንቼዝ ዜጎች አስቸጋሪ ሁኔታ እንደሚጠብቋቸው አስጠንቅቀዋል። ይህንኑ ከባድ የአደጋ ግፊት ለመቋቋም የተሰማሩትን ኃይሎች ለማጠናከር የአውሮፓ ህብረት አባል ሀገራት ድጋፍ የላኩ ሲሆን እስካሁን የግሪክ፣ የኢጣሊያ፣ የቱርክ የእሳት ማጥፊያ አውሮፕላኖችና ሄሊኮፕተሮች ርብርብ እያደረጉ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶች ጋር መልካም ምሽት።